29 መጋቢት እያነጋገረ ነው የሚገኘው። ነገር ግን ልብ የማንል ለምንድን ነው? አንድ ጥቅስ ልጥቀስላችሁና ስሙ። ወአኮ ጾም እምህብስት ወማይ አላ ጾም ሰዘውኩፍ ቅድመ እግዚአብሔር ውእቱ ንጽሐ ልብ። ፍትሐ ነገሥት አንቀጽ 15 ቁጥር 598 ላይ ስንመለከት ጾም ማለት ከውሃና ከእንጀራ መከልከል አይደለም። አላቅ ዘውኩፍ ቅድመ እግዚአብሔር ንጽሐ ልብ ውእቱ። በእግዚአብሔር ፍት የተቀበለ በእግዚአብሔር ፍት የደረሰ ለእግዚአብሔር የደረሰ ግን የልብ ንጽህና ነው ይለናል። ስለዚህ በዓለ እግዚአብሔር ይሰገዳል አይሰገድም እያነ ብዙ ክርክር እንከራከራለን። ለመሆኑ ፍትሐ ነገሥት አንቀጽ 19724 ላይ ስንመለከት እሎእምንቱ በዓለ ልደት ወበዓለ ጥምቀት ወበዓለ ሆሳዕና ወበዓለ ትስብእት ዘውእቱ ትንሣኤሁ ወበዓለ ዕርገት ወበዓለ ርደተ መንፈስ ቅዱስ። ከዚህ ላይ ስቅለት አልተጠቀሰም። ትንሣኤም ከበዓለ ትስብእት አንድ ስለሆነ 7 በዓላት ተጠቅሰዋል። ስለዚህ ስቅለት ከ9 በዓላቱ አንዱ በስግደት የሚከበር ስለሆነ በበዓል አልጠራውም። ስለዚህ ሰሙነ ሕማማት ራሳችን ልብ እናድርግ። ለምን ሕማማት ተባለ? ሕማማት ማለት እኮ በዓለ ቅዳሴ እንዳይቀደስ የሐዘን ቀን የመከራ ቀን ስለሆነ እኮ ነው ሕማማት የተባለው። ስለዚህ ስቅለት በስግደት የሚከበር በዓል ነው። ሰሙነ ሕማማት ደግሞ በስግደት የሚከበር በዓል ነው። በዓለ እግዚአብሔር በዓለ ትስብእት ወደ 22 ታኅሳስ እንዲከበር ዴቅስዮስ ሊቁ ቀይሮታል፣ እንዲቀየር አድርገዋል። ስለዚህ አብይ ጾም ስለሆነ እና በሰሙነ ሕማማት ሳንሰግድ ከዋል እንዴት በሕማማት ያልሰገደና መጽሐፉን ያልሰማ ከበዓለ ሃምሳ በኋላ ያለው ሳምንት ይጹምና መጽሐፉን ይስማ ነው የሚለው ፍትሐ ነገሥት ማለት ነው። ስለዚህ አሁን ያልሰገድን ቤተ ክርስቲያን በሕማማት ካላከበረች በስግደት ካላከበረች እንዴት ቤተ ክርስቲያን ልትባል ትችላለች? ስለዚህ የሐቼተኛ መልስ ነው እና በይበልጥ ግን ክርክር አያስፈልግም፣ መጣላት አያስፈልግም። ንጽሐ ልብ ከሌለ ምንጾመውን ማንጾመውን አንድ ነን ማለት ነው፣ ተቀባይ የለውም። ስለዚህ ሊቃውንት በአብዛኞቹ በመጽሐፈ በስርዓተ ቤተክርስቲያን መሰረት ይሰገዳል የሚሉ ሊቃውንት ነው የሚበዙ። ስለዚህ ይሰገዳል በቢያንስ የ1 ሰዓት የ6 ሰዓት የ9 ሰዓት የ3 ሰዓት ያለውን ስግደት ሊቋረጥ አይችልም። ግብረ ሕማማቱ አቋርጦ አላለም። ግብረ ሕማማቱ በበዓል ሲሆን እንዲህ አድርጎ አላለም። ለምን? ስግደት ስለሚሰገድ ነው። ስለዚህ በግብረ ሕማማቱ መመልከት ያስፈልገናል። የፍትሐ ነገሥት ያለው በዓላት የማይሰገድባቸው የግዝት በዓላት ያላቸው በሌላው ቀን በአብይ ጾም በሌሎች ያለ ሕማማት ከሕማማት ውጭ ነው። ስለዚህ በዚህ ዋና ነገር ግን ክርክርን ብንተው ነው። በዋናነት ይሰገዳል ብለናል። አንሰግድን ካልነ ደግሞ ክርክሩ ትተን ዝም ማለት ያስፈልጋል። ሰዎች ግን አናደናገር። ያልሰገድን እንዳትሰግዱ ብለን ግን አዋጅ ማሳለፍ አያስፈልግም። መማርም ያስፈልጋል። መምህር ማለት እኮ ሁሉ ቻይ እኮ ነው። በልቡ ከሃቴ አበሳ እንደ ክርስቶስ ኃጢአትን የሚሸሽግ ነው እንጂ ሁሉ የሚያወራ አይደለም። ስለዚህ በዓለ እግዚአብሔር ይሰገዳል አይሰገድም የሚለው እኛ የምናደርገው ማስረጃ ስቅለት ራሱ ታላቅ በዓል ነው፣ ይሰገዳል ነው። ስለዚህ አይሰገድም የምትል ግን እስከም ልብ ብናደርግ የተሻለ ነው። አንድ ጊዜ ተናግረን ዝም ብንለው ነው እና ስለዚህ በዓለ ስቅለት ንጽህና በሰሙነ ሕማማት ንጽህና ይዘን እንድንሰግድ ዋና ፍቅር ነው። ፍቅር ከሌለ ብንሰግድም እንደ ኢሳይያስ 58 የተናገረው ኃይለ ቃል አለ። ወለማ አቅሰደ አቁጠጠ ክሳዶ ከመህልቀት አንገቱን እንደ ቀለበት ቢያቀጥንም ፍቅር ከሌለው ከክስ የሚውል ከሆነ ድሃን የማያጎርስ ከሆነ ምንም ጾሙ ተቀባይነት የለውም ብለዋል ኢሳይያስም። ስለዚህ እኛንም የምንጾመው ጾም የምንሰግደው ስግደት በፍቅር እንጂ በመከራከር ከሆነ ሁላችን ነባህነ ከመዘኢ ነባህነ ኮነ ሁላችን ጮኸን እንዳጮኸን ሆን እንዳለው ስለዚህ እንሆናለን ማለት ነውና ስለዚህ ሁላችን ይሄ የሚሰገደው የማይሰገደው ልብን አድርግ ባለ ስቅለት እንሰግዳለን። ልብ ሁላችን ልብ አለን።
በቃ የዋህ ሁሉ ዘነገር ወይ አምን እንዳንሆን ማለት ነው።